ኢቃማን በተመለከተ ምርጥ መረጃ ነው ይዤላችሁ የመጣችሁ። ሁላችሁም ቪዲዮውን እስከ መጨረሻው በመመልከት ተጠቃሚ ትሆናላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደርጋችሁ አበረታቱኝ። ሰሞኑን እንግዲህ በባህር ለመጡ አዲስ አዋጅ ወጣ በሚል ተልካሻ ምክንያት ትላላችሁ እና እንግዲህ ሁላችሁም በጣም ጥያቄ ላይ ናችሁ። ሁላችንም ነው ይሄን ጥያቄ ማለት ነው። እና እንግዲህ ያን አዋጅ እንዴት ነው የሚለውን ነገር በጥሞና ተከታትላችሁ ከኪሳራ መዳን አለባችሁ ማለት ነው። እንግዲህ ያንን መረጃ በተመለከተ ደላሎች ከአሁን በፊት የነበሩትን ማለት ነው ከአሁን በፊት የነበሩት ወይም ደግሞ ከሀገር ሲገቡ የአይን አሻራ አድርገው የመጡ እህቶቻችን እንዲሁም ደግሞ ወንድሞቻችን ማለት ነውና የነሱ ወይ ደግሞ ተበልቆባቸው ከሆነ ወይም ደግሞ እንታህ ይሆናል አይደል ኤክስፐርት ከሆነ ሳያሰሩ ቀርተው ወይም ደግሞ አሁን ላይ በጠለብ የመጡ ሰዎች አዋጅ ወጥቷል ታውቃላችሁ በቅርብና እነሱ አሁን ብዙ ሙሉ በሙሉ አላሰራም። ግማሹ ወይም በይበልጥ የሆነ አሰርቷል። አንዳንዶች ደግሞ በብር እጥረት መካከል ገና የሚያሰሩ አሉ። ገብቷቸዋል። ብዙ ሰዎችን እንሰማለሁ። አሁን የኢቃማ ብር ጎሎብኝ ነው እንደዚህ ቻሌንጅ ራሱ የሚሰጣቸውና የነዛን አይነት ሰዎች ኢቃማ ወይም ደግሞ የነሱን አሻራ በባህር ለመጡት እንግዲህ እኛ ይህን ያክል ብር ከከፈላችሁን እናስተካክልላችኋል በማለት በውሸት ማለት ነው የሰዎችን የነዛኞቹን ያላሰሩትን ሰዎች ወይም ደግሞ ከኢትዮጵያ ሲመጡ አሻራ አድርገው የገቡትን በነዛን ፓስፖርት የነዛን ማንነት በመቀየር እንግዲህ ብዙ ሪያል ያስከፍሉና በባህር ለገባ ነው። በባህር ስንገባ እንግዲህ አሻራ የለንም ታውቃላችሁ። አሻራ የሌለው ሰው ደግሞ በፍጹም እዚህ ሆኖ ኢቃማ የሚሰራለት ምንም ምክንያት የለውም። ምክንያቱም ድኩልያ እዚህ ሀገር የገባንበት የድኩልያ መኖር አለብን ማለት ነውና ለዛም ነው እንግዲህ እስካሁን ድረስ ልናሰራ ያልቻል ነው። አሁን ራሱ ሰሞኑን የወጣው አዋጅ እንግዲህ ያለ በስማ ያለ ጣት አሻራ አገር ገብታችሁ ማሰራት ትችላላችሁ የሚል አዋጅ ነበር። እንግዲህ ስለሱ ደግሞ ድጋሚ የሰማነው ነገር የለንም እና ጥንቃቄ አድርጉ። ስለዚህ እሱን በመጠቀም እንግዲህ እናሰራላችኋል፣ እዚህ ኩናችሁ እናሰራላችኋል የሚሉ ሰዎች አሉና እኔም እንደዚህ ተብዬ ነበርና ግን በስነ ስርዓት ከሌላ ቦታ ሳጣራ ልክ እንዳልሆነ እኛ ድኩል ሳይኖረን ምንም አይነት የመኖሪያ ፍቃድ ሊኖረን አይችልም። እንዳልኳቸው ሀገር ገብታችሁ ወደ ሳውዲ አረቢያ ስትመጡ የገባችሁበት ነገር ያስፈልጋችኋልና እናንተ አሁን በባህር ስለመጣን ብቻ ኢቃማ ስለሌለና ቤተሰቦቻችን ሄደን እናያል በማለት እንዲሁም ደግሞ በቃ ደርሰን መተን ወይም ደግሞ በቃ እዚህ ሀገር ላይ በጭንቀታን እንትና እንደም ዛሬ ነገ ተያዝነ እያልና መኖር የለብንም በማለት እናሰራላችኋል ሲሏችሁ እሺ ብላችሁ ለደላላ ብራችሁንም ከስራችሁ ማንነታችሁን ገንዘባችሁን በኋላም ደግሞ እስር ቤት ትወረወራላችሁና እንግዲህ ይሄን በተመለከተ እዚህ ጋር ያሉ ሼህ ሰይድ የተናገሩት አለ። እኔ ድምጹን አላስገባልኝ ብሎ ነው። ስለዚህ እርሳቸውን መጠየቅ የምትፈልጉ ቁጥሩን ኮሜንት ላይ ያስቀምጥላችኋለሁ ወይም ደግሞ ራሳችሁ ፔጅ ላይ ስትገቡ ቁጥራቸውን አስቀምጠዋል። ይቻላል አይቻልም የሚለውን ነገር ከሳቸው ሄዳችሁ መጠየቅ ትችላላችሁ። ያኔ ስልካቸውን በዋትሳፕ ነው ብሏል። ኢሞ ምናምን አልገባም ግን በዋትሳፕ ነው ብሏል። እንግዲህ የሰማችሁ ሰማችሁ፣ ያልሰማችሁ ደግሞ ብዙ እህቶች እኔ እንደዚህ ነው በጉብኝት ቪዛ ነው የመጣሁት እንዲሁም ደግሞ በባህር መጥቼ ነበር ፓስፖርት የለኝም ብቻ ብዙ ነገሮች የራሳችሁ ምክንያት ያላችሁ ሰዎች ስላላችሁ ከኛ ልቅነን ሰው በስልኩ በዋትሳፕ ብታናግሩት ጠር ያለ መልእክት አድርጋችሁ መልሱን ይመልሳላችኋል። እንግዲህ ስላላህ ብሎ የሚሰራ ሰው ነው ስላችሁ ገንዘብ ቢካፈልም እንኳን ግን በሀቅ ነው የሚሰራው። የሚቻል ከሆነ ይቻላል፣ የማይቻል ከሆነ ደግሞ እንደነዚህኞቹ ደላሎች የማይቻለውን ይቻላል እያለ ብራችሁን አክስሮ እንደገና ያነኛው ባለቤቱ የሆነ ሰው ያኔ በህግ ቦታ አስጠይቆ የራሱን ማንነት ሲያስመልስ እናንተ የት ነው የምትገቡት? አንደኛ በሌባ ነው የምትያዙት። የእናንተ ያልሆነ ማንነት ድኩልያ የሌላችሁን የሰው ኢቃማ ይዛችሁ ማለት ነው። መቼም ታውቃላችሁ ሀቅ ይወጣል። እነዛ ደግሞ ብዙዎቻቸው አሁን እንደዚህ እያሉ እየሸወዳቸው ያሉ ምንድናቸው?
በብዛት እንግዲህ የክፍለ ሀገር ልጆች ስትሆኑ ብዙ ነገሮችን እንኳን ስደት ላይ ሆነን ሀገር ላይ ራሱ እንጨቆናለን። አንዳንድ ጊዜ እውቀት ከሌላቸው ወይ ደግሞ መግቢያ መውጫውን ማንን እጠይቃለሁ በማለት ማሰራት እየፈለጉ ዝም የሚሉ አይነት ሰዎች እንግዲህ የእነሱ ማንነት ተሽጦ ሌላ ሰው እየተጠቀመበት ይኖራል። ግን ደግሞ እሱ አንድ ቀን እንትን ይላል ማለት ነው። ወይ ደግሞ እነሱ እንደዛ ብለው አገር ተይዘው ይገባሉ፣ እነኞቹ ይጠቀሙበታል። ግን ያ ማለት ዘላለም ይጠቀሙበታል ማለት አይደለም። እንግዲህ የሰው ማንነትን በእነሱ እቃ ማሰርታችሁ እናንተ ብር ከፍላችሁ ብትኖሩ እንኳን ምናልባት ወይ 1 አመት ወይ 2 አመት ከኖራችሁ በኋላ እውነቱ ይነቃባችኋል ማለት ነው። ወይም ደግሞ አሻራ ያነሰው በሚሰጥ ታይም ላይ የዛኛው ሰውዬ ሲወጣ እናንተ ማንነታችሁ ስለሌለ ትያዛላችሁ። እቃማውን መቀማት ብቻ ሳይሆን እስር ቤት ትገባላችሁ። እንደገና ያንን ሁሉ ብር ያሰራችሁበትን ለፍታችሁ ብራችሁን ማክስራችሁ ታይቀማችሁን ሳትሆኑ ትቀራላችሁና አሁን በባህር የመጣነ ሰዎች ይህ አዋጅ ቢወጣም እንኳን እርግጠኛው ገና ነው። ተረጋጉ። በደንብ ከሆነ መንግስት ራሱ የራሱ የሆነ አዋጅ ያወጣል በትክክለኛው መንገድ ልክ በኢቃማ እንት ማለት በጠለብ እንደመጡት በትክክለኛው አዋጅ አውጥቶ ይሄን ያክል ጊዜ ገደብ ሰጥቶና ኢትዮጵያ ደርሳችሁ ያለ በስማ ተመልሳችሁ መታችሁ ታሰራላችሁ የሚል አዋጅ ከወጣልን ሁላችንም ስለምንፈልግ ያንን መስማት አለባችሁ። ግን አሁን እኔ ራሱ ኢትዮጵያ ሳትገቢ እዚሁ ሆነን እናሰራልሻል ምናምን ብለውኝ እውነት መስሎኝ ሳጣራ በፍጹም ሴትዮዬንም አጣራሁ። እንደገና ደግሞ ትናንት አንዲት የጠየቅሽን ጥያቄ አለን። አሻራ አለብኝ 8 አመቴ ነው ብለሽ ነበረ። አሻራ አለብሽ ጠይብ እዚህ ሀገር ነው ያለሽው? ሳውዲ ነው ያለሽው ወይስ ኢትዮጵያ ገብተሻል? እዚህ ሀገር ከሆንሽ እዚሁ ሁነሽ ይሄን ሰው እየጠይቂው። አሁን ቁጥሩን አስቀምጥላችኋለሁ ባዮ ላይ እሱን ሰው እየጠይቁት ማለት ነው። ግን የሚቻል አይመስለኝም። እኔ ሴትዮዋን እኔ ማሰራ ስለምፈልግ እሷ ማሰራ እያለችኝ ስለነበር ስጠይቃት ጭራሽ አሻራ ያለበት ሰው ኢትዮጵያ ከሆነ በፊት አሁን አሻራ ያለበት ሰው እስከ 5 አመት 1 በስማ ያለበት እስከ 5 አመት 3 አመት እንዲሁም ደግሞ 2 በስማ ያለበት 10 አመት እየተባለ ነበር። ታውቃላችሁ አይደል? በአመታት ብዛት። አሁን ላይ ግን አሻራ ያለበት ሰው ማምኑ አባዳን አይገባም፣ ሳውዲ አይገባም የሚል አዲስ መረጃ ወጥቷል። እና ተጠንቀቂ፣ እንዲያትያዥ ከተያሻ እንዲ አሻራ ካለብሽ ሳውዲን ሽታዋን አታገኛትም ብላኛለች ከትናንት ወዲያ ማለት ነውና እስከ ዛሬ ግን እንዳልኳችሁ 1 በስማ ያለበት 5 አመት 2 በስማ ያለበት 10 አመት እየተባለ ያገደብ ሲያልቅ የመንጣት እድል ይኖራችሁ ነበር። እዚህ ሀገር ላይ ሆናችሁ ደግሞ በስማ አሻራ ያለባችሁ ሰዎች ካላችሁ ዝም ብላችሁ አላህ እስከፈቀደላችሁ ድረስ ስራችሁን ብትሰሩ ይሻላችኋል። ወይም ደግሞ ይህን ሰውዬ አጣሩት ማለት ነው። እሱ እንግዲህ እዛ ስለሚሰራ መክተብ የራሳቸው ስላለ የሚቻል ከሆነ ይነግራችኋል። የማይቻል ከሆነ ደግሞ ብራችሁን ሳታከስሩ አላህ እስከፈቀደላችሁ ሰርታችሁ ወደ ሀገራችሁ መግባት እድል ይኖራችኋል። ግን ደግሞ የማታውቁት እንደላላ እንሰራላችኋል ይቻላል ቢላችሁ ብራችሁን እንዲያታከስሩ። ምክንያቱም ብር የምናገኘው አፈር ግጠን እስከሆነ ድረስ ብር እንደቀላል ብራችሁን ምትታችሁ ከምንም ሳኮኑ እንዲያቀሩ። ለበለጠ መረጃ እንግዲህ